ነው እንዴ? ያምራል። ጌታን ቤተሰቦች እኔ ከቀደሙ ብያችኋለሁ። እንግዲህ ይሄ ነገር የፈቲ ስራ ነው። ፈቲ ሆን ብላ እየሰራች ያለችው ስራ ሊሆን ይችላል ብዬ አውርቻችኋለሁ። እንዴ ማንም ሰው የቱም ሰው እንዲህ አይነት ስራ ይሰራል ብዬ አላስብም። ድራማ ካልሆነ ማለት እንዴት ፉፉን ለማናደድ ሆን ተብሎ የተሰራ ስራ ነው እንጂ እኮ ለቡሪካና ለፍቅር ታስቦ ስለተጣሉ ታስቦ ምናምን የተደረገ ነገር አይደለም እንዴ። ايش انت لكافتي ليش تعرف ምንድን ነው ወዴት ነው የምትሄደው? ና እንጂ በጣም እኮ ነው የሚያፈቅራት ይሄ ልጅ ግን እግዚአብሔርን እኔ በኢየሱስ ስም በጣም በቃ ወይ ቆርጦ አልቆረጠለት በጣም ተንገላታ ይምር። ሰላም ውድ ቤተሰቦቼ እንዴት አላችሁ? በእያላችሁበት ሰላማችሁ ብዝት እንድልባይ ምኞቴን እያቀረብኩላችሁ ዛሬም እንደተለመደው በአዲስ ቪዲዮ ወደናንተ ተመልሼ መጥቻለሁ። እንግዲህ ታምናሉ ላይ እንዳያችሁት ነው አብረን መቀጠል አንችልም ምናምን የሚል ነገር ነው። እንግዲህ ጓደኝነታቸው እንደገና ተበትኗል መሰለኝ። ቪዲዮን አይተን ሐሳብ አስተያየት ለመስጠትም ቪዲዮን እስከመጨረሻው ማየት አለብን። ምክንያቱም ቪዲዮን ሳንጨርስ ምንም አይነት ኮሜንት መስጠት የለብንም። የምሬ ነው ቤተሰቦቼ። ቪዲዮ መጨረሻ ላይ ራሱ የሚቀያየሩ ነገሮች ሊኖሩ ስለሚችል እስከመጨረሻው አይተን ሐሳብ ብንሰጥ አሪፍ ነው ብዬ አስባለሁ። ለማንኛውም ውዶቼ ምርጡን ቤተሰብ ሳትቀላቀሉ ቪዲዮን ብቻ አይታችሁ የምትወጡ ሰዎች ሰብስክራይብ በማድረግ ያማረውን ቤተሰባችንን መቀላቀል ትችላላችሁ። የቻይናሊ ምርጡ ቅመሞች ለምን እንደሆነ እኔ ምን አጥፍቼ እንደሆነ አላቅም ሳስታችሁብኛል። በጣም ሳሳችሁ። ለማንኛውም ውዶቼ ላይክ ያደረጋችሁ እንደ በፊቱ አበረታቱኝ። በጣም ወዳችኋለሁ። ሐሳብ አስተያየታችሁን ኮሜንት ላይ ስጡ። ይመቻችሁ። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? አምሮበታል። ዛሬ ደግሞ እንግዲህ ትንሽ አፈና አድርጎኛል። ጉንፋን ይዞኝ እያሰቃየኝ ነው ቤተሰቦቻችን። ብቻ ግን ለድምጽ ይቅርታ እንጠጣ ሳለላችሁ ሶሪ። ባሪ ቪዲዮ መጥቻላችኋለሁ ያስባለሁ። አላቀው ደስ ይላል። እኛ ምን ፈልገው በቃ አሪፍ መሆን ነው ምን ፈልገው የምር እንዴ ነው ቪዲዮ ያስኩትኝ ጋስ ተብዬ ምን ሊመጣ እንደሆነ አላቀም። ያው ሰሞኑ ከበድ ያለ ነገር እየተፈጠረ ስለሆነ በጣም ፈሪቻለሁ። ያው ግን እንግዲህ ያስተብያለሁ ይዣለሁ። ያዝ ያለችኝ ፈቲና ተያዘ ያለችኝ እንግዲህ ለምን እንደሆነ ጉዳዩን አላቅም። በራይድ እየመጣው ነው ምናምን በጣም ቸኩላ ትንፋሽ ያቀራት ምናምን ነገር ነው ቪዲዮ ያዘ ያለችኝና በጣም ያስደነግጣል። ያው እኔ ምን ቢሆን ነው በዚህ ልክ ፈቲያ አጨናንቀው ቪዲዮ ያዝ ምናምን ብለው ምን ቢሆን ነው ቤተሰቦች እንደኔ ለማየት ለማወቅ ይጓጓ ሰው አለ? ሰው ፈቲን እየጠበኳት ተከሰተች ነው ማለት እዲያም መጣጣ ቸኩላለች። እሺ ሃይ ተምሺ ተረጋጊ። ለምን ላብ ነው በጣም ቸኩዬ ነው የመጣሁትና ደክሞኛል። አይዞሽ በጣም አምሮባታል ዛሬ ደግሞ ፈቲ። በነገራችን ላይ ፈቲን እንደኔ መጀመሪያ ሰሞን የጠላት ሰው የለም፣ ግን ዛሬ ፒስ ነን። ግን ማረፍ ትችላለሽ። ተረጋጊ እኮ ተረጋጊ። እንዴት ነህ? ተናኒ አልሐምዱሊላህ እኮ ረፊ እንዴ ምንድነው? የምን ኮንትሮባንድ ነው ይሄ? እንትን ነው ምን ይመስላል? ምንድነው? አንዴ ተንፍሽሽ ተረጋግተሽ ታጥበሽ ነኝ። ምንድነው ያዘችው? እጇ ላይ ይዛለች እንዴ? በነገራችን ላይ ቤተሰቦቼ እዚህ ነገር ላይ ዋነኛውን ትልቁን ሚና የሚጫወተው ማን ነው የኛ ጥያቄ። ተወቃሽ የሚሆነው ማን ነው የሚለውን ለማወቅ እንሞክር። ወደ ጉዳያችን ስንገባ እኔ ደከምኩኝ። ያው አንተን ማስቸኩይ ይጠራውካ እዲ እዚህ አካባቢ መሆኔ ነው የጠቀመሽ። አጋጣሚ መኪና ይዤ ምናምን እኔ ራሱ እንደደረሰ በቃ ቸኩይ በራይድ እየሮጥኩ ነው የመጣው። ምን እንደደረሰ የጠራው ምክንያት እንትን ነው የሆነ ሰው ወጥ እንደደረሰ እሺ የሆነ ሰው ነገሩን እንጂ አንጀታችንን በላችሁት እኮ
የሆነ ነገር አዞኝ ነበረ እንዳደርግለት ትእዛዝ ነበረ። እሱን ትእዛዜን ደግሞ ማቻኮል እኮ አይጠበቅብሽም ፈትዬ፣ ይረዳሻለሁ። አይ ነው በቃ እኔ ውድ ቤተሰቦች ቴንክ ዩ። እኔ ያላቻኩልሽ ግን ለኔ ጊፍት አይታሰብም። እኔ እናት ነው ላንተ አይደለም ውጪ ነው አዳምጠኝ። ላንተ ሳይሆን ጊፍት እንድትሰጥ የተላኩት ለፍቅርና ለቡሪክ ነው። እናም ያው እቃውን እራሱ አላዩትም። ተቀብዬ የፈጠነን የመጣሁት እነሱንም ጠርቻቸዋለሁ። አይደለም እንዴት ቤተሰቦቼ በዚህ ልክ እሷ እንደዚህ ስትለን ልናመን እንችላለን? እኛ የሆነ ሰው አዞኝ ያንን ትእዛዝ ለመፈጸም ነው። ትእዛዙ ልብሱን የታዘዝሽው ወይስ አቃበለሽ ነው ወይስ ምንድን ነው? ትንሽ ጥያቄ ስለፈጠረብን ነው። እኛ እንግዲህ ፈቲ አብረን እናያለን። ኦኬ እነ ፍቅር ይመጣሉ ዛሬ እዚህ? ያ ይመጣሉ፣ ጠርቻቸዋለሁ። ኦኬ እኔ እንደማይመጡ እና ቤተሰቦቻችንም ያው እንግዲህ እነሱ መተው ሲከፍቱት አብረን የምናየው ይሆናል። እቃውን ሰስፔንሱኝ ያለው ምን እንደሆነ ለፍቅርና ለቡሪክ ነው የተላከላቸው። ይሁን ለነሱ ተላከ ማለት ለኔ ነው። ያው ይሁን ብቻ ግን የምርስ የለበጓልና እኔም መቻ አባቴ እግዚአብሔርን ክፉ አይንካቦ አልመሰለኝም። የምርሽም ከሆነ ምናምን ተናል ቀላለው አክሻቀልጂ ሰውን ፕራንክ ለማድረግ ምናምን አትሞክሪ። ብቻ ግን ይሁን በሚለው ልለፈው የምሯን ስላልሆነ ማለት ነውና ወደ ቤተሰቦቻችን ብዬ ሰጣታለሁ። ፈቲያ እየቀለልኩ ነው የሚመስለው እንዴ? ግራ ገብቶኝ ነው ማለት አጣራርሽ ግን እንደዛ ስላልሆነ ግን በእርግጠኝነት የምነግርሽ እንደው ታውቂያለሽ በዛ ስሜታቸው አይመጡልሽም። እንዴት? ትላንት ብዙ ነገር ተፈጥሮ ስለሆነ አብረው ሊመጡ ያቺ ልጅ ደግሞ አለቃት። ለምን አታገናኙኝ እያልኳቸው እንደውም እኛም አለቃተን። በነገራችን ላይ ቤተሰቦች አንረሳም። እኛ ፍቅርዬ ላይ ውሃ ደፍታ እንዴት እንረሳለን ይሄንን ነገር? ፍቅር ይቅርታ ብታረግ ራሱ እኛ ይቅርታ እናረግላትም። ኬታ ምን ታቻት ነው ባለ አራል እኔ አላቃትም እንዴ? እኔ አላቃትም እኮ የብሩክ ጓደኛ እኮ እና ምን ነው እንደዛ የምትመነቃቀረው? ቢስሚላህ እኔ እኮ ወላሂ አታገኛለሽ በጣም እኔ እንደውም አታገኝሽ ፈቲ እያልኩ ነበር። እንዳታገኛት እቺ ልጅ ገደል አዎ ስልሽ የሆነ በእርግጠኛም ተናደናል። ቤተሰቦቼ ለማንኛውም ወደ ገደለው እንግባ። በጣም ጓግተን ስላለን ማለት ሎሪቅ ነበር ካልካሽ ሞክርሽ ይብራብኝ ቤቢ አንበሳው እንግዲህ መጥቷል። ደብሮታል። ለምን እንደሆነ ጥፋተኝነቱን አምኖ ነውስ በፍቅር አኩርፉን? ለምንድን ነው ያጎረፈው? ቡሪካ ኩፍስ ብሏል። መጣ እንዴነ አለለ ሰላም ነው ደን አቃቢ ደክሙሻል። እንትን ነው ምንድነው? ለምንድን ነው የመጣችሁት? ማን እንደወለላችሁ? ለምን ደወልሽላችሁ? እኔ ፈቲናት ይደውልልኛል። አንተ ምሳና ቪዲዮ ላላላውኩም እኮ ነቃበረ እኮ ፈቲያው ደውላለች። ደበረ ቪዲዮ ምን ማለት ነው? ቤተሰቦች ለምንድን ነው ቡሪካ እንደ የተኮፈሰው ምክንያት እስቲ ጥፋተኝነቱን አምኖ ነው ወይስ በፍቅር አኩርፎ ነው ወይስ ለምንድን ነው እንዲያኮፈሰው? ሻው በቃ ጥፋተኝነቱን ካመና ፍቅርዬን ይቅርታ መጠየቅ። ፍቅርዬ አይደለም ለቡሪካ ለማንም ባለ ይቅርታ ታረጋለች፣ ማንንም ቢሆን ማለት። ስለዚህ እንዲህ ከመኮፈስ ይቅርታ ቢጠይቅ አሪፍ ነው ብዬ አስባለሁ እኔ በራሴ በኩል። ምናልባት ከካሜራ ጀርባ ከካሜራ ውጪ ይቅርታ ጠይቋት ካልሆነ ብዬ ነው እኔ እንግዲህ ቤተሰቦች አንተንም የጠራውክ እናንተንም የጠራዋችሁ ያው አንተን በነገርኩ መሰረት የሆነ ሰው የሆነ ነገር እንዳደርስ አዞኝ ነው። ማንነቱ እንዲታወቅ የማይፈልግ ሰው እኔ ደግሞ ያው እኔ ራሱ እቃውን አላየሁትም ይዤው ፉፉ መጀመሪያ ፕራንክ ምናምን መስሎት ነበር። እግዚአብሔርን በጣም ተደናግጧል። አሁን መጥቻለሁ። እቃው ደግሞ
የፍቅርና የቡሪክ ነው ሶ ይሄው ይሄ ያንተ ነው እኔ ማላየቱም ያው ማየት ይችላልላችሁ ይሄ ደግሞ አንቺ ነው አረ ደስ ይበላችሁ ምንድነው እንዴ ስጦታ ጊፍት እየሰጣችሁ እኮ ነው እናመሰግናለን ከራስሽ ነው እንዴ እየሰጠሽ ያለሽው ፈቲ ራስሽ ያዘጋጀሽውን ነገር ነው በጣም እናመሰግናለን እናመሰግናለን እንዴ ምን ሊላል ያው ለላከ ወንድ ነው ሴት ነው ይላከልን በቃ ማንነቱ እንዲታወቅ የማይፈልግ ሰው አለ ኦኬ ወንድ ነው እናመሰግናለን አስበህልን ስለላክልን እንትን አታሳዩ ምን አሳዩን ያስፈልጋል ማሳይ አይ ሌላ ቪዲዮ ብንለብስ አሁን እንልበሰው አሁን እንድንለብስ ፈልጋችሁ ነው ጭራሽ እንልበሰው ልብስ መሆኑን በምን አወቀሽ ፍቅር እንዴ ደስ እንዳላችሁ ኦሬዲ እናንተ ንብረት ነው ጊፍት መስጠት ብቻ እኔ ኃላፊነቴን ተወጥቻለሁ አረ ቆይ ባለ ለምንድን እንደዚህ የምትሆኑት እንዴ አይ ለባብሳችሁ ነው በጣም ደብሮታል እግዚአብሔርን ነፉ ይደበራ እንዴ አረ ተው እኔ ወደ ቤተሰቦች ይሄንን ነገር ያደረገች ያለችው ፈቲያ ወንብ ላይ እየሰራች ያለችው ስራ የመሰለኝ ነው እንግዲህ የኔ አመለካከት ነው ይሄ ከቀደሙ ያደረገች ያለችው ንግግሮች ሁሉንም ስሰማ በዚህ ነገር ላይ ዋና ጉል በቃ ትልቁን እንትን እየተጫወተች ያለችው ፈቲ ናት ቢላዩም ቢጣሉ ራሱ ተጠያቂዋ ማናት ፈቲ ናት በኔ እንትን ማለት እናንተንም ኮሜንት ላይ ጻፉ ይሄ ነገር የኡነተም ሌላ ሰው ለነሱ ለቡሪካና ለፍቅርዬ አስቡ ስጦታ ያበረከተ ነው ወይስ ፈቲያ ናት ይሄን ነገር ያደረገች ያለችው በመጀመሪያ ደረጃ እኔ ፈቲ ናት ብዬ ልጠራጠር የቻልኩት ምክንያት ምን መሰላችሁ ቤተሰቦቼ ማንነቱ እንዲታወቅ ያልፈለገ ሰው ማንነቱ እንዲታወቅ አልፈለገም ማለት ማንነቱ ከታወቀ ፍቅርዬና ቡሪካ ጠይቀው ይደርሳሉ ማንነቱ እንዲታወቅ ያልፈለገ ሰው ነው ምናምን ስትለው ቤተሰቦቼ ጥርጣሬ ያደረብኝ እኔ ፈቲ ናት ይሄን ነገር ያደረገች ያለችውና ለማለት የቻልኩት ማለት አልነበረኝ ግራው ዘጋባችሁ ሁላችሁ ምን ሆናችሁ ነው አወዛገብሽን አንቺ ታውቆብሻል ቤዛለ ናትሽ እኔ አውቄያለሁ እንግዲህ ቤተሰቦቼ በርግጠኝነት ሐሳቡ ግልጽ ላይ ሆነላችሁ ይችላል እኔ ግን ግልጽ ሆኖልኝ ደበረኝ አረፍ አበል ታበል ዋው የሆነ ጋንግና የራፐሮች ልብስ እኮ you are famous by the way ጃም ላርግላት በለው አረበች የሌለ ነው ሲጀመር አንቺ ማዳም ወንድ መሰልኩኝ እንዴ አንዳንዴ ይለበሳል እግዚአብሔርን የሰው ደስታ የሚያስደስተው ሰው ኢቭን ስጦታው ለቡሪካና ለፍቅር ሆኖ ራሱ በቃ ምንም በቃ ስሜቱን በውስጥ ተቆጣጥሮ በሱ ደስታ ፍቅር እንድትደሰት ስለሚፈልግ በፈገግታ በቃ ሀዘኑን እየገደለው ነው እግዚአብሔርን ይመቻባቴ አምሮ በጣም ሙሉ ነው ማረጋው እንዴ እነት አንቺ ደግሞ በጣም ያምርብሻል ወላሂ ብረት Oh my god ተመሳሳይ ልብስ ነው ሁለቱም what did you say በቃ ይሄ ስራ የፈቲ ስራ ነው አመናችሁም አላመናችሁም እኔ አላቅም ይሄ ስራ የፈቲ ስራ ነው ውዶቼ አያችሁ ፈቲያ ከሆነን በእግዚአብሔር ራሱ የሰራሽ ስራ ነው ምናልባት ቤተሰቦች ፈቲና ምናምን ስላል ልትናደዱብኝ ትችላላችሁ ግን ምንም ማድረግ አልችልም ሁሌ እኔ የታየኝን ነው እንግዲህ እውነት የመሰለኝን ነገር ነው ማውራው ሁሌም ከእውነት ጎን መቆም ስላለብን ውዶቼ እኔ ብቻ የሁላችንም አስተሳሰብ አንድ ይሆናል ማለት አይደለም እኔ ያሰብኩትን ነገር ነው እንግዲህ ያልኩኝ ለእናንተም ደግሞ የኮሜንት ሴክሽኑ ክፍት ስለሆነ የሐሳባችሁን ጻፉ
እሺ እንት ለካፈቲ እንደሽ ጨርሽ ይሄው ወዴት ነው የምትሄደው? ፉ ና እንጂ ህመሜም ህመምሽ ሞቴም ሞት ላይ መስልሽ ሞቴም ሞት ላይ መስልሽ ሞቴም ሞት ላይ መስልሽ ለምን ደጅ ልጽና ልከተልሽ ለምን ልከተልሽ እኔ ምንም ልትሉ ትችላላችሁ በዚህ ስራ ላይ ጥፋተኛዋ ፈቲ ናት ቤተሰቦች እግዚአብሔርን በቃ ሲጀመር እዚህ ቦታ ላይ ፉፉ ምን አገባው ስጦታው የቡሪካና የፍቅርያ አይደለ ፉፉ ምን አገባው እዚህ ቦታ ላይ መጠራት እኮ አይተበቀበትም እሱ መምጣት የለበትም ይሄ ነገር ሆን ብለሽ አንቺ ማሳዩ ስራ ቢሆን ማለት ቤተሰቦች እኔ በቃ ከነኚ ሪዝን የተነሳ ነው ጥፋተኛዋ ፈቲ ናት ይሄን ስራ እየሰራች ያለችው ሆን ብላ ፈቲ ናት እየሰራች ያለችው ምናም ለማለት ይቻልኩኝ ሪዝኔ ይሄ ነው እንግዲህ ቤተሰቦች እንዳትከፉብኝ ለማንኛውም እናንተም ጥፋተኛውን ኮሜንት ላይ ስጡ ያላችሁን ሐሳብ አስተያየትም ኮሜንት ላይ አስቀምጡ ለቻናሌ አዲስ የሆናችሁ ሰብስክራይብ አድርጉና ቤተሰባችንን ተቀላቀሉና ይሄንን ቪዲዮ ምናልባት ፍቅርዬና ፉፉ ያያችሁ ከሆነ እባካችሁ ሁለታችሁም ስታዝኑ የናንተ ሐዘን ማለት የኛ ሐዘን ነው አትዘኑብን አትከፉብን አንድ ላይ ሆኑ እግዚአብሔርን አንድ ላይ ስትሆኑ ነው የሚያምርባችሁ ለማንኛውም ውዶቼ ለዛሬው የነበረን ቪዲዮ ይሄንን ይመስል ነበር በቀጣይ ቪዲዮ እንገናኛለን እወዳችኋለሁ ፒስ